ጤና ይስጥልን ተመልካቾች፣ ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ፕሮግራሞቹን እየመራሁኝ ንጹህ አብርሃም አብሬያችሁ ቆያለሁ። የዛሬንና የነገን ቴክኖሎጂ አስተውሎ መገንባት የኢትዮ ቴሌኮም አንዱ የትኩረት አቅጣጫ ነው። ወጣቶች በዲጂታል ዘርፉ ሀሳባቸውን እውን የሚያደርጉበት እድል ሁሌም በኢትዮ ቴሌኮም ትልቅ ስፍራን ይሰጠዋል። ከሰሞኑ ኢትዮ ቴሌኮም በዓለም አቀፍ ደረጃ የኤአይ መሪ የሆነውን የከርሰር የኮዲንግ ፕሮግራምን በፕላቲኒየም ደረጃ በማገዝ ትልቅ ፕሮግራምን አዘጋጅቷል። የሀገራችን ወጣቶች ትልቅ አቅማቸውን የሚያሳዩበት ፕሮግራም ነበረ። የዛሬው የዘመንና ቴክኖሎጂ የመጀመሪያ ፕሮግራማችን ሆኗል። Thank you so much, all of you, for joining us. We are truly honored to have you all here. ከርሰር ምንድነው የሚለውን የተወሰነ ነገር ልንገራችሁ። ከርሰር AI ኢንተግሬትድ ሶፍትዌር ዲቨሎፕመንት ኢንቫይሮንመንት ነው። ሊዲንግ ነው። አሁን ወርልድ ላይ ሶፍትዌር ቢልድ ማድረጊያ መንገድ አሁን ላይ ተቀይሯል። ከርሰር ደግሞ በዚህ ኤሪያ ላይ ሊዲንግ ካምፓኒ ነው። ከርሰር ኮሚኒቲ ኢትዮጵያ ደግሞ ለያንግ ዲቨሎፐሮች the new way of building software እንዲማሩ ሃንድስ ኦን የሆኑ ሃካቶኖችን በማዘጋጀት እየረዳናቸው ነው የምንገኘው። ይህም ፕሮግራም እንዲያምር በፕላቲኒየም ደረጃ ስፖንሰር ያደረገንን ኢትዮ ቴሌኮምን ቴንኪዩ ማለት ፈልጋለሁ። ነጋችን እኛ የምንገነባው ነው። ከእያንዳንዱ ትልቅ ራዕይ አዲስ ፈጠራና ታላቅ ግኝት በስተጀርባ ለመጀመር የሚደፍሩ ፈርቀዳጆች አሉ። ዛሬ በመላው ኢትዮጵያ አዲሱ ትውልድ ያንን እርምጃ እየተራመደ ነው። ዴቨሎፐሮች፣ ተማሪዎችና የሥራ ፈጣሪዎች መድረካቸው ይሄ ነው። ስለ ነገ መመኘት ሳይሆን ነገን ለመገንባት በ48 ሰዓታት ውስጥ ሐሳቦች ወደ ፈጠራ ውጤት፣ ፈተናዎች ወደ መፍትሄ ይቀየራሉ። ከእያንዳንዱ ትብብር በስተጀርባ የሥራ ፈጣሪዎችን እያበረታታ ሐሳቦችን ከነገ ጋር የሚያገናኘው በኢትዮጵያን የሚመራ በኢትዮ ቴሌኮም የተዘረጋ ኔትወርክ አለ። የወደፊቱ ጊዜ ሌላ ሰው አይጠብቅም፣ ምክንያቱም ለመፍጠር በደፈሩት የተገነባ ነው። ኢትዮ ቴሌኮም ከከርሰር AI ሃክቶን ኢትዮጵያ ጋር በመተባበር የተዘጋጀ። ስሜ መክሊት ወርቅነህ ይባላል። የመጣሁት ከአዲስ አበባ ዩኒቨርሲቲ ነው። የሶፍትዌር ኢንጂነሪንግ ተማሪ ነኝ። ሌሎች ሃክቶኖች ላይ ተሳትፌ ያውቃለሁ፣ ግን በእንደዚህ አይነት ትልቅ ስኬል ያለ ሃክቶን ላይ ተሳተፍ የመጀመሪያ ነው። ከርሰር AI ሃክቶን ላይ ተሳተፍ ያደረገኝ አንደኛው ምክንያት AI አንድ የሚሰራበትም ዘርፍ ሆኖ እና በጣም አዲስ የሆነ ትልቅ ስኬል ያለው ፕሮጀክት ነው። በዛም ላይ ደግሞ እንደዚህ ኢትዮጵያ ላይ በኤአይ ዘርፍ ትልቅ ስቴፕ የወሰዱ የመጀመሪያ ስቴፕ የወሰዱ እንደ ከርሰር AI ያሉ ድርጅቶች ያዘጋጁት ፕሮግራም ላይ መሳተፍ ለኤክስፒሪየንስም በጣም ጠቃሚ ነው። ስሜ ናርዶስ አቤድ ይባላል። የመጣው ከድሬዳዋ ነው። ክፍሌ 8 ያፍል ነው። ከድሬዳዋ ውድድሩን ለመወዳደር ብዬ እዚህ መጥቻለሁ። ከርሰር ሊዲንግ ካምፓኒ ነው። ይሄ AI ኢንተግሬትድ AI ቤዝድ የሆነ ሶፍትዌር ቢልዲንግ ላይ ይሄ በኢትዮጵያ የነሱ ኮሚኒቲ ነው። እስካሁን ብዙ ቦታዎች ላይ የቴክ ኢቨንቶችን አዘጋጅተናል። እኛ ጎል መጨረሻ ላይ ምንድነው የሚሆነው? የዛሬ 2 ዓመት 3 ዓመት እኚህ ልጆች ወጥተው ሰክሰስፉል የሆነ ስታርታፕ መስርተው ከዚህ ነው ጀምረው ከከርሰር AI ሃካቶን ነው ጀምረው እንዲሉ ነው። ዮበሰፋ እባላለሁ። የድሬዳዋ 4ኛ ዓመት ተማሪ ነኝ። አውቶሜሽን በሚባለው ፍሮም ሲምፕል ቻት ወደ አውቶሜሽን ኢትዮጵያን በሚያመጡ ሀሳቦች ላይ በመስራት አዋና ቢልድ ዘ ፊውቸር። ኮዲንግ በተጨማሪ ኮዲንግ ላይ ብቻ ለምሰራው እና ከዚህ በፊት 5 እና 6 ያፍ ያለው በአገር አቀፍ ውድድር አሸንፌያለሁ። በአገር አቀፍ ሂሳብ ውድድር እና በአሁኑ ላይ ፈጣሪ ተረዳኝ ለማሸነፍ ሞክራለሁ። ኤክሳይትድ ነኝ እዚህ ፕሮግራም ላይ መሳተፍ። የኤክስፒሪየንስ ሴንተር ጆርኒ ማሳያችሁ እኔ ነኝ። በዚህ ኤክስፒሪየንስ ሴንተራችን ውስጥ የምንሰጣችሁ ኤክስፒሪየንስ ፊጂታል ይባላል። ፊጂታል ማለት ፊዚካል እና ዲጂታልን አንድ ላይ መርጅ በማድረግ ነው። ስሜ ሰኝ ድርባ ይባላል። የ16 ዓመት ሶፍትዌር ዲቨሎፐር ነኝ። እንደዚሁም ደግሞ ሃይ ስኩል ተማሪ ነኝ። ከዚሁ አዲስ አበባ ነው የመጣሁት።
ሞስትሊ ብዙም አላውቅም ነበር። አሁን ግን ላይክ እንዴት ዲቨሎፕ እያደረገ እንደመጣ ላይክ ስማርት ሲቲስ እና እንደዚሁም ደግሞ ስማርት ክላስሩምስ አይተናል። ላይክ ዲጂታልን በማድረግ ብዙ ስማርት ክላስሩምን አይተናል። ሶ ያ ኢት ዋዝ አ ጉድ ኤክስፒሪየንስ። ስሜ አብስራ ወንደሰን ይባላል። ከድሬዳዋ ዩኒቨርሲቲ ነው የመጣሁት። የኮምፒውተር ሳይንስ ስቱደንት ነኝ። ከድሮ ጀምሮ የኢትዮ ቴሌኮም እንዴት እንደመጣ አሁን ላይ ደግሞ የደረሰበትን ዲጂታል ኮምፖነንቶችን ስማርት ዲጂታል ነገሮችን እንዳለ አይቼበታለሁ። ስሜ ያስሚን ከድር ይባላል። የመጣሁት ከድሬዳዋ ዩኒቨርሲቲ ነው። የ4ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። ኤክስፒሪየንስ ሴንተሩ በጣም አሪፍ ነበር። ከጠበቅኩት በላይ ነው። ላይክ እንዲሆናል ብዬ አልገመትኩም። ከመጀመሪያ ጀምሮ ከአነሳሱ እንዴት እንደነበር ኢትዮ ቴሌኮም ሲነሳ ጀምሮ እስካሁን እስካለበት ኢቨን ላይክ ስማርት ነገሮችን አሁን አገራችን ላይ ራሱ እንዴት እየመጣ እንዳለ በደንብ አሳይተውናል። በጣም ከጠበቅኩት በላይ ሆኖ አግኝቼዋለሁ። ቲሞች ቢልድ እያደረግን ያለ ነው። ሁለቱ ኮድ እያደረጉ ያሉት እሱ ደግሞ የፕሬዘንቴሽን ዶክመንቴሽን እየሰራን ያለው። መጀመሪያ አካባቢ ላይ the panel discussion በምንድነው ጌትዌይን ሰጥቶናል። አሪፍ ጌትዌይ ነበረና ከዛ ብዙ ኢንፎርሜሽን ወስደናል how we should be doing it and towards what like ኢንቴንሽናችንን ቢዝነስ አይዲያውንም ቴክ ሳይዱንም አይተን like እንድንዘጋጅ ረድቶናል። ሶ ዛሬ ቀኑ በጣም አሪፍ ነበረ፣ ሪዋርዲንግ ነበረ። አት ሴም ታይም ግን የተወሰነ አድካሚ ነበረ። ቲሜ እንደምታዩት 5 ሆነን ነበር የመጣ ነው። እያንዳንዳችን ፍሮንት ኤንድ ባክ ኤንድ ኤአይ ፓርት ላይ የሚሰራ ተከፋፍለን ነበር እየሰራ የነበረው። ያ ኢትስ ፕሪቲ ኦሰም። ከምሽቱ 10 ሰዓት ላይ ያው ተከፋፍለን ያው እነዚህ ቲሞቼ ናቸው we are called ታልሚድ ቲም ነው የምንባለው። ያው ከምሽቱ 10 ሰዓት ሆኗል፣ ግን ያው እንደምታዩን እንደምንም ተነቃቅተን በተስፋ ያው ለማሸነፍ ነው ሁላችንም እዚህ ጋር ያለነውና በተስፋ በሞራል ያው እየሰራን ነው ሁላችንም እንደምናየውና ያው እየተበረታቱ ነው። ጌሪንግ ዳን ሶ 12 ሰዓት ላይ ሰሚት ታደርጋላችሁ ማለት ነው። በተጠቀሰው ፎርማት ተጠቅሶላችኋል ላይ ቪዲዮ and the link and also the pitch deck። በጣም ደስ ይላል። በጣም አሜዚንግ ነው። ላይክ በጣም ኢምፕሬሲቭ የሆኑ ቢልዶችን ነው ሳይ የነበረው። it was just incredible። በተለይ ደግሞ ላይክ 24 hours በተሰራ አይዲያዎች እና ፕሮዳክቶች it was extremely impressive from every team እዛ የነበሩት እና I hope this grows, I hope this becomes a yearly thing and በጣም ብዙ ሰዎች ፓርቲሲፔት እንዲያደርጉ በጣም ነው ኢንካሬጅ የማደርገው። ኢትዮ ቴሌኮም ፓርቲሲፔት ማድረጉ እዚህ ጋር በጣም it's really good on their side። lately በጣም AI ነገሮች በጣም ነው ላይክ እያደጉ ያሉት እና በጣም ብዙ ሰው ነው የሚጠቀመው። that means connectivity it's a big important thing እና ቴሌኮም ካምፓኒስ በጣም ላይክ እንደዚህ ጋር እዚህ ፊልድ ላይ the more they contribute the more people can like access AI services የተለያዩ እንደዚህ አይነት ፕሮዳክቶችን እና it's one of the biggest hackathons in Ethiopia. Yeah, this was just incredible. I'm so excited for what's to come for everyone. መፍትሄ ሰርተን አቅርበናል እና ከቴክኒካል ችግሩ ፕሮብለሙን ሶልቭ ከማድረግ ይልቅ ለኛ ሞር ቻሌንጂንግ ሆኖ አይ ኦፕኒንግ ሆኖ ያገኘነው ምንድነው ቢዝነስ ሞዴል ፕሮዲዩስ ማድረግ ወይም ፒች መስራት ነበር። እውነት ለመናገር ጊዜ ይፈጃል ብለን አስበን ጀምረን የመጣ ነው ቴክኒካል ፓርቱን ነበረ። ሞር ፒቹ ላይ ፎከስ ማድረግ እንዳለብን ቢዝነሱን ሞር ማሳመን እንዳለብን ያወቅነው ኦልሬዲ ማታ ከሆነ በኋላ ነበርና ሀሳባችንን ኦርጋናይዝ እስክናደርግ የሚያሳምን ፕሬዘንቴሽን እስክናዘጋጅ የነበረው ሰዓት ኦነስትሊ በጣም ስትረስፉል ነበረ። ግን ላይክ ፋይናሊ በጣም ደስ የሚል ሶሉሽን ላይ የደረስነው ብለን እናምናለን። በጣም ደስተኞች ነበረን ኤክስፒሪየንስ። ለወደፊት ሀገራችን ላይ አፕላይ ሊደረጉ ለሚችሉ ስማርት ለሆኑ ቴክኖሎጂዎች አይናችንን የሚከፍት ኤክስፒሪየንስ ፕሮቫይድ በማድረግ ኢትዮ ቴሌኮም ትልቅ ስራ ሰርቷል ብዬ አምናለሁ። ኢትዮ ቴሌኮም ቴሌብርን በመጠቀም ብዙ የሀገራችን ብዙ ህዝቦች የተዳረሰ ቴክኖሎጂ ነው እና ከሱ ጋር አጋር መሆን ደግሞ ለስታርታፖች እንደኛ ላሉ ፕሮጀክቶች ላይክ ትልቅ ኦፖርቹኒቲ ነው። እኛንም ሰፖርት ለማድረግ ፈቃደኛ ስለሆነ ኢትዮ ቴሌኮም ከልብ ልናመሰግን እፈልጋለሁ።
እንግዲህ አሁን የዳኞቹን ውጤት በጣም በጉጉት እየጠበቅን ነው። የሁሉንም ቡድኖች ስራ ስናይ በጣም የሚያስገርም በጣም ኤክሳይቲንግ የሆነ ስራ ነው የሰሩት እና እኛም የአቅማችንን ሰርተናል። አፕሪሺየት እንደምንደረግ እንግዲህ ጥሩ ውጤት እንደምናገኝ ተስፋ እናደርጋለን። ለሁሉም መልካም እድል እንመኛለሁ። ወደፊትም ፕሮጀክታችንን ይህን ውድድር ባናሸንፍ ራሱ ከዚህ ውድድር በወሰድነው እውቀት ኤክስፒሪየንስ ስራ ላይ እናውለዋለን፣ ለህዝቡ ተጠቃሚነት እናውለዋለን ብለን ተስፋ እናደርጋለን። በዚህ 24 ሰዓት ውስጥ እንዳለ ቲሜቶቼ አምስታችንም ስንሰራ ነበር ያደርነው። የወደፊት የሚመጣውን እያሰብን በቃ እንቅልፋችን ለመቋቋም ሞክረን ሰርተን ጨርሰናል። ብናሸንፍ ደስ ይለኛል እና በልፋታችንም አንፃር የሰራነውን ብናገኝ ደስ ይለኛል እና ወደፊት ደግሞ እቅዴ በዚህ በሰራሁት ፕሮጀክቶችም ሆነ በሌላ በዚሁ በቴክ ላይ በዌብሳይት የሚሆን በአፕም ቢውል እያደረኩኝ ለሀገርም ለወገንም እንዳለ ጠቃሚ የሆነ ፕሮዳክት ማምረት ነው የምፈልገው። የሚገርም ጊዜ ነበር ያሳለፍነው። በጣም አሪፍ ጊዜ ነበር ያሳለፍነው። በጣም ብዙ የሚገራርሙ ሀሳቦች መጥተዋል። ሰዎች ከሰዎች ጋር እንዲገናኙ፣ ኮላቦሬት እንዲደረግ፣ አዲስ የሆነ ፈጠራዎች እንዲኖሩ ምናምን ነው በደንብ የሚጠበቀውና የተለያዩ ወጪዎችን አውጥተናል። የተለያዩ ወጪዎችን ኤቭሪቲንግ ከቨር ሲደረግ የነበረው በኢትዮ ቴሌኮም በኩል ነበረ። በጣም ሂውጅ ምስጋና ነው ያለን። ለዳኞች ለመምረጥ የተቸገሩበት ነው። ከዳኞች አንደበትም እንደሰማችሁት ማለት ነው። በጣም ከባድ ነበረ። ኮኦርዲኔተሮች፣ ቮለንቲሮች በጣም እናመሰግናለን። በጣም ደስ ብሎናል። ኢት ዋዝ ኤ ቲም ወርክ። በጣም ሌሊቱን ሙሉ ዴዲኬትድ ሆነን ነበር የሰራ ነው። በጣም ብዙ ነገር አድርገን ነበረ እና ያልጠበቅነው ነገር ነበር። ነገር ግን ተሳክቷል፣ እግዚአብሔር ይመስገን። አስቸጋሪ ነበር። በተለይ ደግሞ ወደ ማታ ላይ ሜንተሮች ምናምን እየጠየቁን ነበር በጣም ብዙ ጥያቄዎች እና ያንንም ነገር በሀሳብ ደረጃ እኛ ማሟላት ነበረብን እና ያንን ነገር ለማሟላት በጣም ብዙ አሰብን ምናምን። ከዛ መጨረሻ ላይ መጥቶ እዚህ ጋር ደግሞ ፍሬውን ስናየው ደግሞ በጣም አስደሳች ነገር ነው። አይ ቲንክ ኢትዮ ቴሌኮም በጣም ቬሪ ስታብሊሽድ ካምፓኒ ነው ኢትዮጵያ ውስጥ እና አይ ቲንክ ኢት ዊል ሄልፕ አስ ላት። ኦኬ፣ ነጋሪት ኤአይ እንባላለን። በዚህ በከርሰር ሃካቶን ሁለተኛ ነው የወጣ ነው። በጣም ደስ ብሎናል። በጣም ደስ የሚል ኤክስፒሪየንስ ነበረ። ምሽቱን ሌሊቱን ሙሉ ኮርስ እናደርግ ነበረ። ፋይናሊ የልፋታችን ውጤት አግኝተናል ብዬ አስባለሁ። በጣም ደስ ብሎናል። እናመሰግናለን። እሺ፣ ደስ የሚል ጊዜ ነበረ። ኢትዮ ቴሌኮምም ደግሞ በብዙ እንዴት አገልግሎቱን እየሰጠ እንደሆነ በደንብ አይተናል በነበረን ጉብኝት። እዛ ስላለው ስለተሰሩ ነገሮች እኛ የምናውቀው ቴሌን በትንሹ ነበረ፣ በብዙ እንድናውቀው ሆኗል። ደግሞ እዚህም የሰጠን ይህንን ፕሮግራም የሚያዘጋጁልን እሱ ስለሆኑ ደስ ብሎናል። እናመሰግናለን። ተመልሰናል ተመልካቾች። ከፕሮግራማችን ጠቃሚ መረጃ እንዳገኛችሁ ባለሙሉ ተስፋ ነን። አሁን ደግሞ የዘመን ቅምሻ ሰዓታችን ላይ እንገኛለን። በዘመን ቅምሻችን የኢትዮ ቴሌኮም አገልግሎቶች መካከል አንዱን ወደ እናንተ እናደርሳለን። ተከታትለን እንመለስ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ፕሮግራማችን ኢትዮ ቴሌኮም ለእናንተ ካቀረባቸው እንግዲህ አገልግሎቶች መካከል ሀውሎ ስለተባለው አገልግሎት ወይም ደግሞ የጨዋታ አሳያችኋለሁ። ይህም እንግዲህ ከኢትዮ ቴሌኮም ቴሌብር መተግበሪያችሁ ሳትወጡ የተለያዩ አይነት እቃዎችን እንግዲህ በቅናሽ ዋጋ በመጫረት የእናንተ የምታደርጉበት አገልግሎት ነው ማለት ነው። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፎም ነኝ። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። በመግቢያ ላይ እንደነገርኳችሁ እንግዲህ ይሄ ሀውሎ የተባለው ኢትዮ ቴሌኮም ወደ እናንተ ያቀረባላችሁ እንግዲህ የመጫረት ጨዋታ ነው። እንግዲህ ስለዚህ የተለያዩ አይነት እቃዎች ቀርበዋል። ይህ ማለት ምንድነው? የመጫረቻ ዋጋ መጀመሪያ እናንተ በመክፈል ለምሳሌ 50 ብር አለ፣ 75 ብር ሊሆን ይችላል፣ 45 ብር፣ 40 ብር ሊሆን ይችላል። ኢትዮ ቴሌኮም እዛ ጋር ባስቀመጠው የመጫረቻ ዋጋ መጀመሪያ ለመጫረት እናንተ ክፍያውን ከከፈላችሁ በኋላ ምንድነው የሚሆነው? ከብዙ ገማቾች ጋር ከናንተ የሚጫወቱ ብዙ ገማቾች አሉ። ስለዚህ ያንን እቃ በዝቅተኛ ዋጋ ለብቻው የገመተ ሰው ነው የሚያሸንፈው። ይህ ስላችሁ ምንድነው? ለምሳሌ እናንተ 2 ብር ብላችሁ ሌላ 2 3 4 ሰው 2 ብር ካለ እናንተ የማሸነፍ እድላችሁ ዝቅተኛ ነው ማለት ነው። ስለዚህ ምንድነው የሚሆነው? 1 ብር ብሎ ግን 1.5 ብር ሊሆን ይችላል ብሎ ብቻውን ከሆነ የገመተው እና ዝቅተኛው የሱ ከሆነ ብቸኛ ገማች ከሆነ ያሸንፋል ማለት ነው። አሁን ደግሞ ውስጥ ገብተን እንግዲህ መተግበሪያዎች ሚኒ አፕሊኬሽን አለች ቴሌብር አፕሊኬሽን ላይ ማለት ነው በተግባር የምናይ ይሆናል። በድጋሚ አብራችሁን ቆዩ።
እሺ ውድ ተመልካቾቻችን ወደ ተግባር ማሳየው ነው የምንገባው። እንግዲህ አብረን እስኪ ተጫርተን እናያለን። እኔም እንግዲህ አብሬያችሁ የምጫረት ይሆናል። ስለዚህ በመጀመሪያ ምንድነው የኢትዮ ቴሌኮም ቴሌብር መተግበሪያችሁ ላይ እንግዲህ መግቢያ ወይም ደግሞ ሆም ፔጁ ላይ ወደ ታች ስትወርዱ እንግዲህ ሃው ሎው የሚል አለ ማለት ነው። ውድ ተመልካቾቻችን የሃው ሎው የሚለውን ሚኒ መተግበሪያ ወይም አፕሊኬሽን ነክተን እንደገባን እንግዲህ እዚህ ሆም ፔጁ ላይ እንደምታዩት ስታርት ቢዲንግ ናው ወይም ደግሞ አሁን መጫረት ጀምር እንደማለት ነው። እሱን የሚል አለ። ወደ ታች ስንወርድ እንግዲህ የምን አይነት እቃዎች ቀርበዋል የሚለውንም ያሳየናል። ለምሳሌ አሁን እዚህ ጋር እንደምትመለከቱት በ75 ብር ላፕቶፕ መጫረት እንችላለን። የመጫረቻ ዋጋው 75 ብር ነው ማለት ነው። እንዲሁ ደግሞ በ75 ብር አሁንም ኤልጂ 18 ኪሎ ግራም የማጠቢያ ዋሽንግ ማሽን አለ ማለት ነው። የማጠቢያ ማሽን ባይስክሎች አሉ፣ ሳምሰንግ ጋላክሲ A17 ስልኮች አሉና የተለያዩ አይነት መጫረቻ ዋጋና የተለያዩ አይነት እቃዎች አሉ ማለት ነው። ስለዚህ መጫረት ስንፈልግ አሁን እኔ የሳምሰንግ ጋላክሲ A17 ስማርትፎንን ልጫረት ብፈልግ ምንድነው የምለው ዝቅተኛ የሚለውን እንግዲህ ማንም ሰው ሊገምትብኝ የማይችለውን ቁጥር መርጣለሁ ማለት ነው። ስለዚህ አሁን ለምሳሌ እያስገባውኝ ነው 1 እንጻፍኩኝና ወደ ላይ በነጥብ እሺ 1.07 አረኩት። ይሄ እንግዲህ የኔ ግምት ነው 1.07 ብር ብዬ ገመትኩኝ ማለት ነው። ስለዚህ ሌላ ገማች እንግዲህ እንዳይገምትብኝ እየጸለይኩኝ ነው ማለት ነው። ስለዚህ ሰብሚት ኤ ቢድ እለዋለሁኝ። በደንብና ሁኔታዎች እንደምስማማ ይጠይቀኛል። ስለዚህ ኮንፊርም ኤንድ ኮንቲኒው እለዋለሁኝ። እንደዛ ሳደርግ ምንድነው እንግዲህ የመጫረቻውን አሁን የ30 ብር ነው እዚህ ጋር እየተጫረትኩ ያለሁት የመጫረቻውን ብር 30 ብር ከኢትዮ ቴሌኮም ቴሌብር መተግበሪያ ላይ ተቀናሽ ለማድረግ እንግዲህ እየጠየቀኝ ነው ሪኩዌስት እንዳደርግ ማለት ነው። ስለዚህ ይሄንን ለመክፈል የሚለውን ተጭኜ ፓስወርድ እንዳስገባሁኝ ክፍያውን ፈቀድኩለት ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አሁን እኔ ተጫርቻለሁኝ ማለት ነው። ውድ ተመልካቾቻችን እንግዲህ የሃው ሎው መተግበሪያ ወይም ሚኒ አፕሊኬሽን ውስጥ ገብተን ጨረታችንን አከናውነናል። ስለዚህ ወዲያውም ደግሞ ሃው ሎው ከሚል እንግዲህ አጭር የጽሁፍ መልእክት ይደርሰናል። ይህን ያህል በጨረታ በዚህን ያህል ብር ተጫርተዋል እና ሰክሰስፉል ነው ሰሚትድ ነው ብሎ የቢድ ቁጥራችንን እንግዲህ ወይም የጨረታ ቁጥራችንን ይሰጠናል ማለት ነው። ውድ ተመልካቾቻችን እንግዲህ ለራሴ መልካም እድል እየተመኘው ነው። ገብታችሁ ለምትሞክሩትም ደግሞ ለእናንተ መልካም እድል እመኝላችኋለሁ። እንግዲህ እንዳልኳችሁ ይሄ አንድ እድልም ይኖራል ደግሞ ማሰብም ካልኩሌት አድርጎ የትኛው ቁጥር ላይገመት ይችላል። የትኛውን ዝቅተኛ ሂሳብ ባስገባ ሌላ ሰው እንደኔ ተመሳሳይ አይነት ብር አይገምትብኝም ብሎ ማሰብን ይፈልጋል ማለት ነው። ስለዚህ ገብታችሁ እንግዲህ ቀደም ብዬ በመግቢያ ላይ እንደነገርኳችሁ የቴሌብር መተግበሪያችሁ ላይ ቀጥታ በመግባት ወረድ ስትሉ ሃው ሎው የሚል አለ ብያችኋለሁ። ሃው ሎው የሚለው ውስጥ ገብታችሁ እንግዲህ የተለያዩ እቃዎች በየጊዜው አፕዴት ይደረጋሉ። ስለዚህ ይህን ቪዲዮ እየሰራሁላችሁ ባለውበት ሰዓት ያሉትን እቃዎች ነው እያሳያችሁ ያላችሁት። ከዛም በኋላ የሚጨመሩ አሉ። ጨረታቸው የተዘጋም እንደ አዲስ የሚከፈትም ይኖራል። ስለዚህ ብዙ ተጫራቾች አሉ። እንዳልኳችሁ እስካሁን ካሉ አሸናፊዎች መካከል እንግዲህ በጣም የገረመኝ በ1 ብር ላፕቶፕ ያሸንፋሉ፣ በ2 ብር ማጠቢያ ማሽን ያሸንፋሉ፣ ላፕቶፕ በ3 ብር ይወሰዳሉና ይህንን ነገር ገብታችሁ እንድትሞክሩት እኔም ሪኮመንድ አረጋችኋለሁ። ኤክስፒሪየንስ አድርጉት። የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበር። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፎም ነኝ። በቀጣይ ሳምንት እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ጥቆማዎችን፣ ምክሮችን ይዤላችሁ ቀርባለሁ። እስከ ሳምንት፣ መልካም ሳምንት። ውድ ተመልካቾች የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ድረስ መልካም ሳምንት ተመኘው።